ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። ውድ ቤተሰቦች ዛሬም እንደተለመደው ሁልጊዜ ልንጠቀማቸው የምንችላቸውን እጅግ ማወቅ ያሉብንን የእንግሊዝኛ ንግግሮች ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳይረሳ፣ እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ቀጥታ ወደ ትምህርቱ ሄዳለሁ ማለት ነው። እንግዲህ ዛሬ እንደተለመደው ጥያቄዎች አሉ። ከዛ ምን ብለን መመለስ እንደምንችል የምናይበትን ትምህርት ነው ይዤላችሁ የመጣው ማለት ነው። ስለዚህ ቪዲዮውን እስከ መጨረሻው አብዝታችሁ ማየት ግድ ይላል ማለት ነው። ስለዚህ ምን ይላል የመጀመሪያው እንዴት እናንብበው የሚለውን እንይ። የመጀመሪያው አን እንደ አ ማንበብ ነው። አርኢን እንደ ር፣ አር ዋይ ኦዩን ዩ ብለን ማንበብ ዩ፣ ሲኦን እንደ ካ ማንበብ ኤም አይን ሜ፣ ኤንን ጅን ግ ካሚኝ፣ ዳብሊው አይን በአንድ ላይ ዊ ብለን ማንበብ፣ ቲኤችን ዝ ብለን ማንበብ ዊዝ፣ ዩኤስን አስ ብለን ማንበብ። አር ዩ ካሚንግ ዊዝ አስ ምን ማለት ነው? ከኛ ጋር ትመጣለህ ወይም ከኛ ጋር ትመጫለሽ። ከዛ መልሳችን አዎ ከሆነ ዋይ ኢን የ ብለን ማንበብ፣ ኤስን ስ የስ፣ አይን እንደ አይ፣ ዳብሊው አይን ዊ፣ ሁለቱንም ኤል ል ብለን ማንበብ ዊል፣ ጂኦን ጆ፣ ኤንን ን ጆይን፣ ዋይ ኦዩን ዩ፣ የስ አይ ዊል ጆይን፣ አዎ ቀላቀላችኋለሁ ወይም እመጣለሁ ብለን መለስን ማለት ነው። እንግዲህ አሪዩ ስንል አንተ እንደዚህ ነህ፣ አንቺ እንደዚህ ነሽ፣ አንተ እንደዚህ ነህ። ምን ካሚንግ ማለት ደግሞ ካም ማለት መምጣት፣ ካሚንግ ከሆነ እየመጣ ወይም የሚመጣ ሲሆን ካሚንግ አይነጅ እንጨምራለን ማለት ነው። ዊዝ ማለት ደግሞ ከጋ ማለት ነው፣ አያያዝ ነች ከጋ። አስ ማለት ደግሞ እኛ ማለት ነው። ስለዚህ ከኛ ጋር እያልን ነው። ከኛ ጋር ትመጣለህ ወይም ትመጫለሽ አልን ማለት ነው። ከዛ የስ አዋልን። አይ ዊል ደግሞ ገና ለወደፊት ነው፣ ገና አቀላቀላችኋለሁ እያለች ነው። አይ ዊል እንላለን ማለት ነው። ጆይን ማለት መቀላቀል ነው። ዩ አንተን ወይም አንቺን ማለት ነው። ያ ወደዚህኛው እንሂድ። ምን ይላል? ሲኤን አሁንም እንደማንበብ ነው፣ እንደ ካ ማንበብ። ኤንን ን ከን፣ ዳብሊው አይን ዊ፣ ኤምኤን በአንድ ላይ ሚ፣ ቲን እንደ ት ሚት፣ ቲኦን ቱ፣ ዲኤን ዴ፣ ዋይን ይ ቱዴይ። ካን ዊ ሚት ቱዴይ ምን ማለት ነው? ዛሬ ልንገናኝ እንችላለን። እንግዲህ ካን ማለት መቻል ነው። ዊ ማለት ደግሞ እኛ ማለት ነው። ሚት ማለት ደግሞ መገናኘት፣ ቱዴይ ማለት ደግሞ ዛሬ ማለት ነው። በአንድ ላይ ዛሬ ልንገናኝ እንችላለን አልን ማለት ነው። ከዛስ መልሳችን ኤስኦን እንደ ሶ ማንበብ፣ አርን እንደ ር በአንድ ድምፅ፣ ዋይን እንደ ይ፣ ሶሪ፣ አይኤምን አም ብለን ማንበብ አም፣ ቢዩን እንደ ቢ፣ ኤስ አይን እንደ ዚ ብለን ማንበብ ቢዚ ብለን ማንበብ። ሶሪ አም ቢዚ፣ ይቅርታ ዛሬ ብዙ ስራ አለብኝ ወይም ስራ ላይ ነኝ ብለን መለስን ማለት ነው፣ የማይመቸን ከሆነ። ከዛስ እዚህ ጋስ ዋይ ብለን እናነባዋለን። እዚህ ዳብሊው ኤች አይን በአንድ ላይ ዋይ ብላችሁ ማንበብ ነው። ኤአርን ዋይ ኦዩን ዩ፣ ኤልዩን እዚህ ጋር እንደ ላ ማንበብ፣ ኤልኤን ላ ብለን ማንበብ። ከዛ እዚህ ጋር ጂኤች አይን በአንድ ላይ ህ ብለን የሚል ድምፅ አላቸው። እዚህ ጋር ትንሽ ይከብዳል፣ ግን ላ ብላችሁ እዛ ይችን ጂኤችን እንደ ህ ነው የምታነቡት። ከዛ አይንጅን መጨመር ነው። ላፊንግ ዋይ አር ዩ ላፊንግ፣ ለምን ትስቃለህ ወይም ለምን ትስቃለሽ ብሎ የሆነ ሰው ጠየቀን። ዋይ ማለት ለምን ነው። አርዩ ደግሞ አንተ ያልን ነው። ላፊንግ ስንል ደግሞ ምንድን ነው? መሳቅ። ላፍ ማለት መሳቅ ነው። ስለዚህ ላፊንግ ከሆነ እየሳቀ ነው ማለት ነው። ስለዚህ ለምን ትስቃለህ ወይም ትስቃለሽ አልን ማለት ነው። ከዛ መልሳችን አይቲን ኢት ብለን ማንበብ፣ ኤስን እንደ ኢዝ ኢትዝ ለማለት ነው። ኢትዝ፣ ኤፍዩን ፋ፣ ኤንን ን፣ ዋይን ይ ፋኒ፣ ኢትዝ ፋኒ፣ አስቂኝ፣ ይህ አስቂኝ ነው ወይም ይህ ስላሳቀኝ ነው ብለን መለስን ማለት ነው። ኢትዝ ፋኒ ማለት የሚያስቅ የሚያስደስት እንደማለት ነው። ያ እዚህ ጋር ደግሞ እናንተ የምትመልሱት ጥያቄ ያለ ምን ማለት ነው? ኮሜንት ሴክሽን ላይ አስቀምጡልኝ ማለት ነው። ምን ይላል? ዳብሊው ኤች ኤን ዊ ብለን ማንበብ፣ ዌ አርኤን ር፣ ዌር ዲአይን ዲን እንደ ድ ሪድ፣ ዋይ ኦዩን ዩ፣ ጂኦን ጎ፣ ዌር ዲድ ዩ ጎ ምን ማለት ነው? ኮሜንት ሴክሽን ላይ አስቀምጡልኝ መልስ። አይ ወንት ቱ ፋሚሊ ላይ ሌስ ምን ማለት ነው? ኮሜንት ሴክሽን ላይ ከእናንተ ጠብቃለሁ ማለት ነው። ወደ ቀጣይ እንለፍ። እዚህ ጋርስ ምን ይላል?
ዲአይን አሁንም እንደ ዲ ማንበብ፣ ዲን እንደ ድ ዲድ፣ ዋይ ኦዩን ዮ፣ ኤፍ አይን ፊ፣ ኤን አይን ኒ፣ ኤስ ኤችን ሽ ፊኒሽ፣ ዋይ ኦዩን ዩ ብለን ማንበብ፣ አርን ር ዩር፣ ዳብሊው ኤን ወ፣ አርን እንደ ር፣ ኬን እንደ ክ ወርክ። ዲድ ዩ ፊኒሽ ዩር ሆርክ፣ ዲድ ዩ ፊኒሽ ዩር ሆርክ ምን ማለት ነው? ስራህን ጨረስክ ወይም ስራሽን ጨረስሽ አለን የሆነ ሰው። ከዛ አይን እንደ አይ ማንበብ፣ ጂዮን እንደ ጀ፣ ኤስን እንደ ስ፣ ቲን እንደ ት ጀስት፣ ኤፍ አይን እንደ ፊ፣ ኤንን እንደ ን፣ ኤስ ኤችን እንደ ሽ በአንድ ላይ ኢድን እንደ ድ ማንበብ ፊኒሽድ። አይ ጀስት ፊኒሽድ ኢት፣ አይ ጀስት ፊኒሽድ ኢት አዎ ጨረስኩ ብለን መለስን ማለት አይ ጀስት ፊኒሽድ ኢት ጨርሻለሁ ስራዬን ወይም ጨርሻዋለሁ። ከዛስ እዚህ ጋርስ ዲኦን እንደምናነበው እንደ ዱ ማንበብ ነው። ዋይ ኦዩን እንደ ዩ ማንበብ ነው። ከዛ ዳብሊው ኤን እንደ ወ ማንበብ፣ ኤንን እንደ ን፣ ቲን እንደ ት ማንበብ፣ ወንት ቲኦን ቱ ብለን ማንበብ። ከዛ ጂኦን ባንድ ላይ ጀኦን ባንድ ላይ ጆ፣ ኤንን ጆይን፣ ዩኤስን አስ ብለን ማንበብ። ዲዩ ዋንት ቱ ጆይን አስ። እዚህ ጋር አሁን ምንድነው እኛን መቀላቀል ትፈልጋለህ ነው። ዲዩ ወንት ስንል አሁን ትፈልጋለህ፣ ወንት ማለት ፍላጎት ስለሆነ ዲዩ ወንት ካልን ትፈልጋለች ምንድነው ቱ ጆይን ማለት ደግሞ መቀላቀል ማለት ነው ወይም መገናኘት። አስ ማለት ደግሞ እኛ። ስለዚህ ጆይን አስ እኛን መቀላቀል ትፈልጋለህ ወይም ትፈልጊያለሽ። ከዛ መልሳችን አዎ ከሆነ ዋይን የ ብለን ማንበብ፣ ኤስን ስ የስ፣ ቲኤችኤን ባን ላይ ዛ ብለን ማንበብ፣ ቲን እንደ ት ዛት፣ ኤስኦ ዩን ባን ላይ ሳ ብለን ማንበብ፣ ኤንን እንደ ን፣ ዲን እንደ ድ፣ ኤስን እንደ ስ ሳውንድስ፣ ኤፍ ዩን ፋ ብለን ማንበብ፣ ኤንን ን ብለን ማንበብ ፋን። የስ ዛት ሳውንድስ ፋን። አዎ ደስ ይለኛል አልን ማለት ነው። ያ ወደዚህኛው እንሂድ። እዚህ ጋር እንዴት እናንብበው? ዳብሊው ኤች ኤን ባንድ ላይ ዋ ብለን ማንበብ፣ ቲን እንደ ት ዋት፣ ዲ አይን ዲን እንደ ድ ዲድ፣ ዋይ ኦ ዩ እንደተለመደው ዩ። ከዛ ኢን እንደ ኢ ነው የምናነባት፣ ኤን አናነባትም ምክንያቱም ሁለት ናቸው አናባቢዎች እዚህ ጋር ባንድ ላይ የመጡት። በዚህን ሰዓት ደግሞ የመጀመሪያውን አናባቢ ብቻ ነው የምናነበው ብለናል። ስለዚህ ኢን እንደ ኤ ያነበብን፣ ኤን አለፍን፣ ቲን እንደ ት ኤት፣ ቲኦን ቱ፣ ዲኤን ዴ፣ ዋይን ይ ቱዴይ። ዋት ዲድ ዩ ኤት ቱዴይ ምን ማለት ነው? ዛሬ ምን በላህ ወይም ምን በላሽ። ዋት ማለት ምን፣ ዲድ ደግሞ ላለፈ ኩዌሽን ነው፣ ላለፈ ነገር ነው ወይም ላለፈ ፓስ ስለሆነ ነገር ነው የምንጠቀመው ማለት ነው። ዲድ ዩ ካለን ኦልሬዲ ድርጊቱ ተደርጓል ማለት ነው። ኢት ማለት ደግሞ መብላት፣ ቱዴይ ማለት ደግሞ ዛሬ ማለት ነው። ዛሬ ምን በላህ ወይም ምን በላሽ። ከዛ መልሳችን አይ ሄድ ራይስ፣ ኤችኤን እንደ ሀ ማንበብ ነው፣ ዲን እንደ ድ፣ አርአይን ራይ፣ ሲ ኢን ስ ራይስ፣ ኤንድ ኤኤን ዲን ባንድ ላይ ኤንድ፣ ከዛ ሲኤች አይን ቺ፣ ከዛ ሁለትና እዚህ ጋር ሲኤች አይን እንደ ቻ ነበብን። ሁለት ሲና ኬ ባንድ ላይ ሲመጡባችሁ እንደ ክ ነው የምታነቡት። ኤንን ን ቺክን፣ አይ ሃድ ራይስ ኤንድ ቺክን፣ ሩዝና ዶሮ በላሁ ብለን መለስን ማለት ነው። ከዛስ እዚህ ጋርስ ምን ይላል? ሃው ወዝ ዩር ዳይ። በጣም ቀላል ነው። ሃው ወዝ ዩር ዳይ ምን ማለት ነው? ኮመንት ሴክሽን ላይ ከናንተ እጠብቃለሁ ማለት ነው። ኢት ዋዝ ቢዚ በት ጉድ ይላል። ኢስ ምን ማለት ነው? ኮመንት ሴክሽን ላይ ከናንተ እጠብቃለሁ ማለት ነው። ኮመንት ሴክሽን ላይ ጻፉልኝ እና በዚህ መልኩ ተለማመዱ እላለሁ። በቃ ዛሬ እዚህ ጋር ይበቃላል። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ